ነፋሃት አላሉ አላህ ያርገው የሚለውን ተዋልኩ አንድ ያቁምልኝ ሲሷላችሁ አሁን ጥያቄ ልጠይቃችሁ ነው የአላህ ባሪያዎች ሆይ እኛን ከነሷራዎች የሚለየን ምንድነው አላህ ስንት ነው ብንባል ሁላችንም አንድ ነው አይደል ምንለው አንድ ነው አላህ ነው አይደል ምንለው ይሄው ይሄ ግለሰብ ምን ይላል ክፈተላቸው ይስሙት ከዛ አብራራለሁ አንድ ነፋሃት አላሉ አላህ ያርገው የሚለውን ተዋልኩ ሲሷላችሁ ተብለናል እንደውም ዋሪስ ወይነን አርጆአለሁ በለው አየ ያ ነፋሃት ይመጣ ዛሬ አርገናል አሽረና ወላ አላህ ነው እንጂ የሚያረገው እንዴት አርጆአለሁ ይላል ሸሜጠሩ ብለው ለዲያኑ ይሳኒ ነገሩበት ዲያና ሀሩሃ ሸሜጠሩ ወይ ታገር ናችሁ ተውለደረ አርጆአለሁ የሚለው ሸህ ማን ነው እኛው ነን እንዴት ይሄን ትላለህ አላህ ያርገው ላለው ደረሰየንም አሊፈን ተጥፍ ብለህ ሰኞ ሐዳያ ቀን ነው አንተ መሐመድ ብለህ መርቀኝ ከማክሰኞ ወስተውድ እኔሽ እናንተ ደረሳናችሁ ብያላለሁ ሲሷላችሁ ተብለናል አላህ ያርገው የሚለውን መርቀንትን ነፋሃት ይመጣል አርጆአለሁ ላለው ሆኖ አገኘዋለሁ እንግዲህ አስለውስነል ኪታም ያገረው ነው እንዲያሉ ይሳል እስቲጃባ ጀባ አሜን አሁን ልብ በሉ አንድ ነፋሃት አለ ማለት አንድ ጥሪ ነገር አለ ሚቆሰቁሰው መርቀን ስላለ ጫት ይቅምና አላህ ያርገው የሚለውን እተወውና ይሁን እላለሁ ሆኖ አገኘዋለሁ አለ ኢና ሊላሂ ወኢና ኢለይሂ ራጂዑን አሁን ልብ በሉ ምን አለ ሲሶ አላችሁ ተብለናል ሲሶ ማለት አንድ ሶስተኛ ነን ዋሪሶች ነን ወራሾች ነን አለ የማን ወራሾች ናቸው ጌታችን አላህ ይወረሳል እንዴ ይሄ ክህደት ባለበት አገር ላይ በተለይ ይሄ የወሎ ሰው ነው ቲክቶክ ላይ ነው ያገኘሁት ቪዲዮውን አደም ተወልዶ ያደገው የት ነው ወሎ ነው ከራስ በላይ ንፋስ ይባላል ታግሎ ክልሉ ላይ ያለውን ኩፍር እንዲህ አይነቱን ምን ማድረግ ሲገባው በግልጽ መቃወም ሲገባው ዛሬ ሰዎች ብቅ ብለው ሙዚቃ የሴት ልጅ ሂጃብ ኒቃብ እኮ የሚመለከተው የነብዩ ሚስቶች ነው እንጂ ይላል አንድ ጥያቄ አለን ዳዕዋ ሲደረግ ዓላማ አለው ዓላማው ምንድነው ሰዎች አላህን ወደ መፍራት እንዲመጡ ከአመጽ እንዲርቁ ሰዎች እኮ ቀልድ እንዲያረጉት ነገሩን ሁሉ ምን አደረጉት የትኛው ዘፈን ነው የሚቻለው አበባየውሽ ሚለው የቴዲ ነው ወይስ የሮፍናን ነው ክልክሉ ብለው ጨዋታ እንዲያደርጉት የተደረገው በዛ ነው ሁለተኛ አንድ ትልቁም ነገር ልንገራችሁ ንጽጽር ላይ ያላችሁ ወንድሞች እናንተ ለምሳሌ ክርስቲያኖች ጋር ሄዳችሁ በክርስትና መጽሐፍ ቅዱሱ ላይ እንዲህ ይላል ተአምረ ማርያም ላይ እንዲህ ይላል ብላችሁ ትናገራላችሁ እስቲ እፎይ አንድ ቀን አህባሾች የሚሰሩትን ክህደት ይሄ አሁን መጠቅስላችሁ አንድ ቀን አንስቶት ያውቃል አያነሳውም ለምን ተናበው ነው የሚሰሩት እነሱም እሱ ቤት ሄደው ወሃቢዮች ሙስሊሞችን አይወክሉም ይሉለታል እሱም ክህደታቸውን ሸፍኖላቸው የሁለቱም የጋራ ጠላት ማን ሆነናል ተውሂድን ምን ሰብከው ሰዎች በዚህ ደግሞ ኢኽዋን አልሙስሊሚኖች አላስቀምጥ ብለውናል ድሮ ምን ይሉ ነበረ ቅድሚያ ለተውሂድ ስንል የወያኔ ቅጥረኞች ይሉን ነበረ ዛሬ ግን ሰው ባነነባቸው ማን ለምን እንደለፋ ማን ልፋቱ ምን እንደሆነ በግልጽ ታየ እኛ ሰዎች ከሽርክ መውጣታቸው ነው የሚያሳስበን አሁንም እንለፋለን ባላህ ፍቃድ ጌታችን አላህ Subhanahu Wa Ta'ala ይረዳናል ከዛ ውጭ ያሉትስ ዓላማቸው ራሱ ይታወቃል አገራችን አሁን ይሄ ሁሉ ክህደት ያለባት ሰሞኑን አገራችን ላይ ስንት አጀንዳ ሙስሊሙ ላይ መጥቶ ሲያበቃ ለምንድነው እነ ይስሐቅ መፋታት ያቃታቸው ምክንያቱም ምን እየተደረገ ነው ያለው ሰዎች ዋለው እንዲቀሩ እዚህም ጋር ሐቅ አለ ስለዚህ ከዚህ በኋላ ምን አትበሉ ዝም በሉ አሻኢራዎችን አትንኳቸው የመሳሰለው ነው እየተባለ ያለው እኛም ማንነካቸዋለን ይሄን ክህደታቸውን
ክህደት መሆኑን እንነግራቸዋለን። እነሱም ራሳቸው እያመኑ እየተመለሱ ነው። የሚፈለገው መመለሳቸው። ከዛስ በአንዷ በትክክለኛዋ በሐቋ ጎዳና ላይ አንድ ሆነን ወደፊት ጀነት እንድንገባ ነው። ከዛ ውጭስ ግማሹ እንደዚህ ሲሶ ተሰጥተናል እያለ፣ ግማሹ አቡልጀበል የተባለው ግለሰብ ከአደም በፊት ነበረ እያለ እንዴት ብሎ ነው ተያይዘን ጀነት ልንገባ የምንችለው? በፍጹም ሊሆን አይችልም። ቀጥል። የሚቀጥለውን የድምፅ ፋይል ክፈትልኝ ሙቤ። መርሐባ ልቅናውማ ሁል ፈስረ አላህ ሹም እኮ ነው ሸልሞ ፈጠረ። በፊት ተሰራ ጉዳዩን ልናገረው የአደም ጭቃ ነው እጁን አተኮረው ነበር ያሳመረ ሌሎች ያወቁ። ይሄው እኛ ሙስሊሞች ምናምነው ሀታ አገራችን ላይ ያሉ ክርስቲያኖች የሚያምኑት አባታችን አደም ከመፈጠሩ በፊት አንድም ግለሰብ አልነበረም። የመጀመሪያው የሰው ልጅ ማን ነው? አባታችን አደም ነው። ይሄው ምን እያሉ ነው የቃጥባሬ አምላኪዎች? የሼክ ቃጥባሬ ልጅ አቡልጀበል የሚባለው የአደም ጭቃ ተፈናጥሮበት ነው እጁ ላይ ያለው የጠቆረው ይላሉ። እውነት ሃይማኖት ብቻና ብቻ ከሆነ ዓላማችን መሆን የነበረበት ምንድን ነው? ይሄን ክህደት መዋጋት፣ ይሄን ክህደት መዋጋት። ነገር ግን ዓላማው ሌላ ነው። ዓላማው ሌላ ነው። አላህ ዓላማችንን ያስተካክልልን።